ስብሐት ወክብር ለስሉስ ቅዱስ ይደር። ተናግረን ሰምተን አመስጥረን የማንጨርሰው እግዚአብሔርን አውቀን የማንደርስበት ረቂቅ ስለሆነ የእግዚአብሔር ጸጋው እጅግ የበዛ ስለሆነ ሁልጊዜ ዕለት ዕለት አዲስ የሚሆን ዕለት ዕለት የምንረዳው ዕለት ዕለት የምናድግበት ስለሆነ በቤተክርስቲያን ያሉ አብዛኛው የቤተክርስቲያን ትምህርቶች ለዛ ሁሉ መሰረት የሚሆነው ደግሞ ትምህርተ ሃይማኖት ሁልጊዜም አዲስ ነው ማለት ነው። ስለዚህ ትላንትና ተምሬዋለሁ፣ ትላንትና አስተምሬዋለሁ፣ ትላንትና አንብቤዋለሁ፣ ትላንትና ተረድቼዋለሁ ብለን ሳይሆን ሁልጊዜ የምንሰማው ብዙ ምስጢር ያለው ብዙ ያገላለጽ መንገድና የአረዳድ መንገድ ሊኖረን የሚችል በብዙም ደግሞ እያደግን የምንሄድበት ስለሆነ ትምህርተ ሃይማኖት ለዘላለም አዲስ ነው ይላሉ ሊቃውንት። ሌላኛው ትምህርተ ሃይማኖት ለዘላለም ምስጢር ነው። ምስጢር ማለት ረቂቅ ምጡቅ ማለት ነው። በሰው አእምሮ በሰው ዕውቀት ወይንም በሰው ሕዋሳተ ስሜት ተረድተን የማንደርስበት ከዛ በላይ የሆነ ነገር ግን በምናደርገው ምስጢራዊ በሆኑ ሱታፌዎች እግዚአብሔር በሰጠን የጸጋ ማግኛ መንገዶች እያደግንበት ብንሄድም ልንጨርሰው የማንችል ልንቀርበው የማንችል ምስጢር ነው ነገረ ሃይማኖት። ሌላኛው ትምህርተ ሃይማኖት የመገለጥ ትምህርት ነው። ሰዎች በተሰጣቸው አእምሮ ተፈላስፈው በተሰጣቸው ፍጡርን በመመራመር የሚደርሱበት ብሎም ሰዎች በስምምነት እንዲሁ ነው ይሁን ብለው የሚወስኑት አይደለም። ትምህርተ ሃይማኖት ሳይንስ እንደዛ ሊሆን ይችላል፣ ግኝት ነው። ፍልስፍና አስተውሎትን የሚጠይቅ ነው። ሰዎች አስተውሎታቸውን ተጠቅመው ጠይቀው መልስ ሰጥተው የሚረዱበት ነው። ሌሎች ምድራዊ ነገሮችን በዚህ ልክ ሊሆኑ ይችላሉ። ትምህርተ ሃይማኖት ግን የመገለጥ ትምህርት ነው። እግዚአብሔር አምላክ ከቸርነቱ ከፍቅሩ የተነሳ እኛ ተመራምረን ልናውቀው ልንደርስበት እንደማንችል አውቆ ከሱ ቸርነት ከሱ ፍቅር የተነሳ እኛ በምንችለው መጠን ሰዎች በሚረዱበት ልክ በተለያየ ጊዜ ለተለያዩ ሰዎች በተለያየ መንገድ የገለጠው መገለጥ ነው። ስለዚህ ከእግዚአብሔር ተገልጦ ያገኘ ነው። እግዚአብሔር አምላክ ራሱን ወዶ ፈቅዶ ገልጦ እንዲህ ነኝ፣ እንዲህ አምልኩኝ፣ እንዲህ ደግሞ የአምልኮት ስርዓት ይኑራችሁ ብሎ ስርዓታችንን፣ ትምህርታችንን፣ ሁሉ ነገራችንን የገለጠልን ስለሆነ ትምህርተ ሃይማኖት የሰው ልጆች ግኝት ሳይሆን የእግዚአብሔር ለሰው ልጆች መገለጥ ነው። መገለጥ ነው ስንል ደግሞ በምንችለው አቅምና መጠን ከምንችለው በላይ ተገልጦ ለመረዳት እንዳንቸገር እግዚአብሔር አምላክ በቅዱሳኑ ለቅዱሳኑ ተገልጦ የሰጠን ነው ማለት ነው። ትምህርተ ሃይማኖት ጉዳይ ተኮር ትምህርት ነው። ጉዳዩም አብይ ነው። ትምህርተ ሃይማኖት ጉዳይ ተኮር ነው። ዓላማ ያለው፣ ግብ ያለው፣ መነሻ ያለው፣ መነሻችን፣ ግባችን፣ መዳረሻችን ደግሞ የሰው ልጅ የተፈጠረበት ዋና ዓላማ ስለሆነ ጉዳዩም አብይ ነው። እግዚአብሔር አምላክን ስሙን አመስግነን ክብሩን እንድንወርስ የተፈጠርን የእግዚአብሔርን ሀልወት እንድንመሰክር እንድንናገር እግዚአብሔር አምላክ የሰጠን እግዚአብሔር አምላክ ከቸርነቱ የተነሳ ለሱ የሚጎልበት ሳይኖር ለኛ የሚጨመርልን ለኛ በረከት የሚሆን መንግስተ ሰማያትን እንድንወርስ የጸጋው ተካፋይ እንድንሆን ስለሆነ ትምህርተ ሃይማኖት ጉዳይ ተኮር ትምህርት ነው። እንደው ዝም ብለን አሁን የምንከታተል ምዕመናን ጉዳያችን ምን ላይ ነው? ትኩረታችን ምን ላይ ነው? ለነገር ሃይማኖት ያለን ቦታ ምን ላይ ነው? አንድ ሰው የሚጸልይ ከሆነ መማር አለበት። የሚማር ከሆነ ደግሞ መጸለይ አለበት። የሚማር ሰው ካልጸለየ፣ ያልጸለየ ሰው ካልተማረ ህይወቱ ከዚህ ግባ ወይንም እዚህ ሊደርስ ይችላል የሚባል አይደለም። ስለዚህ ትምህርትን የምንማር ከሆነ መጸለይ፣ የምንጸልይ ከሆነ ደግሞ መማር። ስንማር እግዚአብሔር አምላክ ለኛ የሚነግረን፣ ለኛ የሚያስተምረን፣ ለኛ የሚያሳየን መንገድ አለ። ስንጸልይ ወደ እግዚአብሔር ነው የምንጠይቀው። ወደ እግዚአብሔር
እኛ እንናገራለን፣ እግዚአብሔር ዝም ይላል። ስንማር ደግሞ እኛ ዝም ስንል እግዚአብሔር የሚናገርበት ስለሆነ ትልቁ ትኩረታችን ትልቁ ጉዳያችን ትምህርት ነው። ሊቁ ቅዱስ ዮሐንስ አፈወርቅ በተግሳጹ እንዲህ ይላል፣ ወዳጄ ሆይ ትምህርትን ተማር። አሁንም ደግሜ እልሃለሁ፣ ትምህርትን ተማር። ላትለወጥ ትችላለህ፣ ነገር ግን ተማር። ብዙዎቻችን ትምህርትን እየተማርን መለወጥ ሲያቅተን ትምህርትን እናቋርጣለን። ሊቁ ባትለወጥም እንኳን ተማር። የምትማር ከሆነ ኃጢአትን ስትሰራ እንኳን እየተጸጸትክ ትሰራለህ። ያ መጸጸት ወደ ንስሐ ይመራሃል። ስለዚህ ሁልጊዜ ተማር። ማርያምስ የማይቀሟትን መልካም ዕድል መረጠች የተባለችው ከእህቷ ከማርታ ተነጻጽራ የበለጠችው የማይቀሟት የተባለው ትምህርት ነው። የሰው ልጅ ትምህርት የሚማር ከሆነ ለትምህርት የሚተጋ ከሆነ ማንም ሊቀማው የማይችል ለችግር ጊዜ፣ ለፈተና ጊዜ፣ ለመከራ ጊዜ ከምንማራቸው የቤተ ክርስቲያን ትምህርት አንዱ ትምህርተ ሃይማኖት ጉዳይ ተኮር ነው። ጉዳዩም ደግሞ አብይ ነው። ጉዳዩ የዘላለም ሕይወትን የማግኘት ጉዳይ ነው። የዘላለም ሕይወትን የማግኘት ጉዳይ ነው። የዘላለም ሕይወትን በተቃራኒ ደግሞ የዘላለም ሞት አለ። የዘላለም ሞት ከገባን የማንወጣበት፣ የዘላለም ሕይወትም ከገባን የማንወጣበት፣ ለዘላለም የምንኖርበት በረከትን የምናገኝበት ስለሆነ ትምህርተ ሃይማኖት የዘላለም ሕይወትን የማግኘት ጉዳይ ስለሆነ ትኩረት ልንሰጠው ይገባል። የሃይማኖት ስሩ መስማት ነው፣ ጫፉ ደግሞ ማየት ነው። እግዚአብሔር አምላክ በሰዎች ሕዋሳተ ስሜት ልንረዳው የምንችለው አይደለም። ስለዚህ መስማት ነው ስንል የነፍሳችን መስማት፣ ማየት ነው ስንል ደግሞ የህሊናችን ማየት ነው። ስለዚህ እግዚአብሔር አምላክ አይታይም፣ እግዚአብሔር አምላክ አይደሰስም፣ እግዚአብሔር አምላክ አይጨበጥም ብለን በውሳጣዊ መስማት በውሳጣዊ ማየት ነው የምናየው ብቻ ብለን የምናቆመው አይደለም። በተሰጠን ስጋም እግዚአብሔር አምላክን ምናልባት ትልቁ የቤተክርስቲያን ትምህርት ያለው ቅዳሴ ላይ ነው እና ቅዳሴ ላይ ሁሉም ሕዋሳተ ስሜት ይሳተፋሉ። ዓይናችን ያያል፣ ጆሮአችን ይሰማል፣ እጃችን ይዳስሳል፣ ምላሳችን ይቀምሳል። እነኚህ ሁሉ የሚሳተፉበት ነው። ነገር ግን ይህ በምድራዊ ሕዋሳተ ስሜት የምንረዳው ማየት መስማት የምንለው ከሱ ቢጀምርም ግን ወደ ውሳጣዊ የሆነ ወደ ነፍሳዊ መስማትና ማየት ነው። ስለዚህ ካልሰማን ማየት አንችልም እና የሃይማኖት ስሩ መስማት፣ ጫፉ ደግሞ ማየት ነው። ብርሃነ ዓለም ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ሮሜ ምዕራፍ 10 ቁጥር 17 ላይ እንግዲህ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ስለዚህ የመጀመሪያው መስማት ነው። የምንሰማው ደግሞ ቃለ እግዚአብሔርን ነው። ቃለ እግዚአብሔርን ሰምተን ደግሞ ወደ ማየት እንሄዳለን። በዚሁ በሮሜ መልእክቱ ምዕራፍ 10 ቁጥር 14 ላይ እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለዚህ ያላመኑበትን እንዴት አድርገው ይጠሩታል? ይጠሩት ዘንድ ሊያምኑበት ይገባል። ያምኑት ዘንድ ደግሞ መስማት ይገባቸዋል። መስማት የሚገባቸው ደግሞ ከሰባኪ ነው። ያ ሰባኪ ቅድም እንዳልነው ራሱን የገለጠ ሁሉን ነገር ያሳየን በምንረዳው መጠን እግዚአብሔር ስለሆነ ነገር ሃይማኖት ከመስማት ይጀምራል፣ በማየት። ስለዚህ መንግስተ ሰማያት እንዳለች ተነግሮናል፣ ሰምተናል። ሁላችንም ደግሞ የምንናፍቃት መንግስተ ሰማያትን በማየት የክርስትና ሕይወት ተጀምሮ የሚቀጥል ነው ማለት ነው። የዚህኛውን ምዕራፍ ጨርሰን ዘላለማዊ ሕይወትን መንግስተ ሰማያትን ወርሰን እያየናት በዛ የሚሆነውን ነገር ከቅዱሳኑ ጋር ከእግዚአብሔር ጋር ሆነን የምንኖረው ሕይወት ስለሆነ ነገረ ሃይማኖት በመስማት ይጀምራል፣ በማየት ደግሞ ይፈጸማል የሚሉ ነው። ስለሆነም ሁሉም እዚህ ጋር ሃይማኖት ስንል በኋላ ልዩነትን የእምነትና ሃይማኖትን ልዩነትን እናያለን። ሃይማኖት አንድ ነው፣ እምነት ግን የተለያየ ሊሆን ይችላል። ስለዚህ ሃይማኖቱን ይማር ስንል የሚያምንበትን ሳይሆን ትክክለኛውን ሃይማኖት ይማር። የኦርቶዶክስ እምነት ካሉ
የኦርቶዶክስ እምነት ወይም ሃይማኖት ብለን በመለዋወጥ ወይም ኢንተርቼንጅብሊ በምንለው መጠቀም እንችላለን። ግን ሃይማኖት ስንል ምንድነው፣ እምነት ስንል ምንድነው የሚለው ልዩነቱ በኋላ ለማየት እንሞክራለን። ስለዚህ አንድ ሃይማኖት ነው ያለው፣ አንድ ሃይማኖት ነው ያለው። ስለዚህ ያችን ሃይማኖት ኦርቶዶክስ ተዋህዶ የምንላት ያንን ሃይማኖቱን ይማር፣ ሃይማኖቱን ይወቅ፣ ሃይማኖቱን ይረዳ። የተማረ ያወቀ የተረዳ ደግሞ ሃይማኖቱን ይጠብቅ፣ ከጠበቀ ይጸናል፣ የሚጸና ከሆነ ደግሞ የሚጠበቅበትን ያድርግ። ስለዚህ ህይወታችንን በዚህ ልክ ልንመዝነው ይገባል። ሃይማኖታችንን እንማረዋለን፣ አውቀነዋል ወይ? ተረድተነዋል ወይ? ያወቀ የተረዳ የተማረ ደግሞ ከሱ የሚጠብቀው መጠበቅ ነው። ሃይማኖቱን ይጠብቃል፣ ራሱን ይጠብቃል፣ በሃይማኖት ይጸናል፣ የሚጠበቅበትን ደግሞ ያደርጋልና ስለዚህ ሃይማኖት በዚህ ልክ ሁልጊዜ አዲስ ከሆነ፣ የዘላለም ህይወት ጉዳይ ከሆነ፣ ጉዳይ ተኮር ከሆነ፣ በመስማት ተጀምሮ በማየት የሚፈጸም ከሆነ ሃይማኖታችንን ልንማረው፣ ልናውቀው፣ ልንረዳው፣ ልንጠብቀው ብለንም ልንጸናበትና የሚጠበቅብንን ልናደርግ ይገባል የሚል ሐሳብ ነው ያለው። ሃይማኖታችን ጥይቅት የተረዳች ናት። እግዚአብሔር አምላክ የገለጣት፣ ቅዱሳን ደግሞ እግዚአብሔር ባገዛቸው መጠን በእነሱ አቅም በተገለጠላቸው መጠን የተረዱትን ደግሞ የጠበቁትን ደግሞ ለእኛ ያስተላለፉ ናቸው። ርትዕት ናት፣ የቀናች ቀጥተኛ ናት። ከእግዚአብሔር ወደ ቅዱሳን፣ ከቅዱሳን ደግሞ አሁን ወዳለን ወደ ምዕመናን መስመሯን ሳትስት ሌላ ነገር ሳይጨመርባት በኋላ እናያለን። ሃይማኖታችን የተሰጠን አንድ ጊዜ ነው፣ ፈጽሞ ለቅዱሳን። ስለዚህ ቅዱሳን ሃይማኖት ላይ የሚጨምሩት ነገር የላቸው። ከእግዚአብሔር የተቀበሉትን፣ ከእግዚአብሔር የተረዱትን፣ ከተረዱት ካወቁት ከተቀበሉት ሳይቀንሱ ሳይጨምሩ ቀጥተኛ የሆነውን ከእግዚአብሔር የተቀበሉትን ለትውልድ ትውልድ እያስተላለፉ እኛ ጋር ደርሷል። ስለዚህ የቀናች ሃይማኖት ነው ያለችን፣ ምልዕት ናት፣ ሙሉ የሆነች የሚጎልባት የሌለ የሆነ ሰው ተነስቶ ልጨምርባት እንዲል አድርጋት የማይል ፍጹም ምልዕት የሆነች ሃይማኖት አለችንና እችን ሃይማኖት ልንማራ፣ ልናውቃት፣ ልንረዳት፣ ልንጠብቃት፣ በእሷም ልንጸና የሚጠበቅብንን አድርገን የዘላለም ህይወትን እንድናገኝ ሁላችንም በእግዚአብሔር ቸርነት በእኛም ፍጹም መሻትና ፍላጎት ልናደርገው ይገባል። ለዛም ነው ሃይማኖትን ስንማር መጸለይ፣ ስንጸልይ ደግሞ መማር አለብንና የቅዱሳን አባቶች የከበረች በረከታቸው እግዚአብሔር አምላክ የገለጠላቸውን፣ እግዚአብሔር አምላክ ያዘዛቸውን ትእዛዝ ጠብቀው በረከት አግኝተው የእነሱ በረከት ለእኛ የተረፈን የከበረች በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥበቃቸው፣ አማላጅነታቸው፣ መንገድን መምራታቸው፣ ሃይማኖትን ማሳየታቸው፣ ጥርጥር የሌለባት ሃይማኖታቸው ከኛ ጋር ትሁን። ስሉስ ቅዱስን እግዚአብሔርን ያለማጉደል ያለመጨመር እናምናለንና ክፎች ከመከሩት ከሰይጣን ጠላትነት ታድነን ዘንድ ለዘላለሙ አሜን እያል ልንጸልይ ልንማር ይገባናል የሚለው የመጀመሪያው መልእክቴ ነው። ነገረ ሃይማኖት ስንል ሶስት ነገሮችን ነው የምናይበት የቤተክርስቲያናችን የትምህርት ዘርፍ ነው። የመጀመሪያው ማንን ነው የምናመልከው፣ ማን እንደምናመልክ፣ ባለቤቱ ማን ነው፣ የሚመለከው ማን ነው። ሁለተኛ ለምን እናመልከዋለን፣ ለምን እንደምናመልክ ምክንያቱ። ሶስተኛ ደግሞ እንዴት እንደምናመልክ ስርዓቱን። ስለዚህ ባለቤቱ እግዚአብሔርን፣ ምክንያቱ መንግስተ ሰማያትን መውረስ፣ ስርዓቱ ደግሞ አባቶቻችን ባቆዩልን ስርዓት አምልኮ። ስለዚህ እግዚአብሔር ማን ነው፣ እንዴትስ ይመለካል፣ የምናመልከው ለምንድን ነው ብለን የምንጠይቃቸውን ጥያቄዎች የምንመልስበት፣ የምንጠይቅበት፣ የምንረዳበት የቤተክርስቲያናችን የትምህርት ዘርፍ ነገረ ሃይማኖት ይባላል ባጭሩ። ሃይማኖት ምንድን ነው ስንል ሃይማኖት የሚለው ቃል
ሃይመነ አመነ ከሚለው የግዕዝ ግሶች የተገኘ ሲሆን አባቶቻችን ሲተረጉሙ ማመን እግዚአብሔር አምላክ እሱ በወደደና በፈቀደ ለኛ በሚመጥን መልኩ የተገለጠልን መገለጥ አሜን ይሁን እውነት ነው ብለን ሰብአዊ ወይንም ሰብአዊ ሐሳብ ሳንጨምርበት ስሜታዊ ሐሳብ ሳናክልበት ያንን የምንቀበልበትን ማመን መታመን ያመንነውን እግዚአብሔር ያለንን ሰምተን የተገለጠውን ይዘን መልሰን ደግሞ የምንታመን መሆን ይገባናል። እምነት በውስጣችን ያለው የምንጸናበት እምነት ጽኑ ተስፋ ሃይማኖት በተስፋ የምንረዳው ነው። ቅድም መግቢያችን ላይ ሃይማኖት በመስማት ይጀምራል በማየት ስለዚህ እናያለን ያላየነውን እንዳየን አድርገን የምንገባባትን መንግስተ ሰማያት አሁን እንደገባንባት አድርገን በጽኑ ተስፋ ሰው ተስፋ ከሌለው በሃይማኖቱ አይጸናም። በሃይማኖት አይደለም ለሚሰራው ስራ ለታዘዘበት ትእዛዝ የሚታመን አይሆንም። ጽኑ ተስፋ ያለው ከሆነ ግን ለዛ ለታለመለት ዓላማ ለተሰጠው ለተገባለት ቃል ኪዳን የሚጋደል የሚተጋ ይሆናል። የአምልኮት ባህል እንዴት እንደምናመልከው ስርዓት አለ። ያንን ባህል ሃይማኖት እንለዋለን። አንድም በልብ በረቂቅ ሐሳብ የሚሳል ማለት ነው። ከሕዋሳተ ስሜት ከስጋዊ መረዳት በላይ ስለሆነ ቅድም እንዳየነው ማየት መስማት የምንለው በውሳጣዊ ወይንም በልብ ወይም ደግሞ ረቂቅ ሐሳብ በዛ ውስጥ የሚሳል ማለት ነው ብለው ይተረጉሙታል። ንባቡ ከየማን ፍቺው ከአሚን የተስማማ ነው ይላሉ ሊቃውንት። ንባቡ ከየማን በቀኝ በትክክል በእውነት ፍቺው ደግሞ ከአሚን የተስማማ ነው። ማለትም እውነትን ለማግኘት አሜን ብሎ መቀበል፣ ከቀኝ የእግዚአብሔርን መንግስት ለመውረስ ደግሞ አሜን ይሁን ይደረግልኝ ብሎ ማመን መታመን ይጠይቃልና ንባቡ ከየማን ፍቺው ከአሚን ነው። ለቁመተ የማን የሚያበቃ ወደ የማናዊ ግብር የሚመራ በመሆኑ ንባቡ ከየማን ጋር የተስማማ ነው። አሜን አሜን ብለን የምንቀበለው ሃይማኖት ይሁን ይደረግ የምንለው የምንጸና ከሆነ ለቁመተ የማን የሚያበቃ በቀኝ የአባቴ ብሩካን ተብለን ከምንጠራ ለዛ የሚያበቃ ደግሞ ወደ የማናዊ ግብር የሚመራ በመሆኑ ንባቡ ከየማን ጋር የተስማማ ነው። ሃይማኖት እግዚአብሔር ራሱን ለሰው ልጅ የገለጠው መገለጥ ነው። ተመራምረን ልንደርስበት የማንችል ስለሆነ እግዚአብሔር አምላክ ባህሪው ረቂቅ አናኗሩ ምጡቅ ስለሆነ ሃይማኖት የምንለው መነሻው ሀልወተ እግዚአብሔር ነው። የእግዚአብሔር መኖር ለሃይማኖት መነሻ ነው። ከዛ ቀጥሎ ደግሞ እግዚአብሔር ለሰው ልጅ የተገለጠው መገለጥ ነው። ደጋግሜ እንዳልኩት እሱ በወደደና በፈቀደ የሰው ልጆች ቅዱሳኑ መረዳት በሚችሉበት አቅምና በዘፈቀደ የምንለው እሱ በፈቀደ የተገለጠው መገለጥ ነው ሃይማኖት። እግዚአብሔር ባህሪው ረቂቅ አኗኗሩ ምጡቅ ስለሆነ የሰውም ሆነ የመላእክት አእምሮ ተመራምሮ ሊደርስበትና ይኸው ባህሪው ረቂቅ ነው፣ አኗኗሩ ምጡቅ ነው። ከሰው መረዳት ከመላእክት መረዳት ከዛም በላይ ነው። ስለሆነ የሰው እውቀት የተሰጣቸው ከእግዚአብሔር ሰውና መላእክት በእነሱ አእምሮ በተሰጣቸው አእምሮ ተመራምረው ሊደርሱበትና ባህሪው እንዲህ ያለ ነው፣ አኗኗሩ ይህ ነው ወይም ይህን ይመስላል ብለው ሊናገሩት የማይችል ነው የእግዚአብሔር ባህሪው አኗኗሩ። እርሱ በጊዜና በቦታ የማይወሰን ዘላለማዊና ምሉ ሲሆን ፍጥረት በሙሉ ደግሞ በጊዜና በቦታ የተወሰነ ስለሆነ ውስኑ የማይወስነውን ሊያውቀውና በምርምር ሊደርስበት አይችልም። በምርምር የሚደረስበት እንዲህ ነው ተብሎ ተነግሮ ሊያልቅለት የሚችል ነገር እግዚአብሔር ሊሆን አይችልም።
አንዱ እግዚአብሔርነቱ የሚገለጥበት እንዲህ ነው ተብሎ ባህሪው በዚህ ይኖራል ተብሎ ቦታው ሊነገር የማይችል እኛ ከምናውቀው የቦታ መጠን እኛ ከምናውቀው የጊዜ ልክ ውጪ የሆነ ሌሎቹን የሚወስን ሌሎቹን የሚያውቅ እንጂ እሱ በሌሎቹ የሚወሰን እሱ በሌሎቹ አውቀን ልንጨርሰው የማንችል ባህሪና አኗኗር ያለው ነው ልዑል እግዚአብሔር። እግዚአብሔር ባህሪውና አኗኗሩ በራሱ ብቻ የሚታወቅ ረቂቅ አምላክ ቢሆንም አሁን ባለው እግዚአብሔርን የሚያውቀው እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ያሉት በተገለጠልን መጠን ጥቂቱን እናውቃለን እንጂ አናውቅም። ስለዚህ እግዚአብሔር ባህሪውና አኗኗሩ በራሱ ብቻ የሚታወቅ ረቂቅ አምላክ ቢሆንም ከቸርነቱ የተነሳ ከፍቅሩ የተነሳ እሱ የጎደለበት እሱ ሊጨመርለት የሚገባ ሳይሆን ትልቁን የምናደርገው ምስጋና ነው ለእግዚአብሔር። ባህሪው ባህሪውን ያመሰግናል ይላል። የሚያመሰግነው ሳያጣ የሚያስተዳድረው ሳያጣ እግዚአብሔር አምላክ ቸርነቱ ፍቅሩ አስገድዶት አቅማችን ሊረዳው በሚችለው መጠን ማንነቱ ህላዌውን ባህሪውን መግቦቱ ፈታሂነቱ ፈቃዱን እናውቅ ዘንድ በተለያየ መንገድ ገልጦልናል። የገለጠልን ማንነት የገለጠልን ህልውና የገለጠልን ባህሪ የተገለጠልን መግቦት የተገለጠልን ፈታሂነት የተገለጠልን ፍቃዱ ያ ብቻ ነው ብለን ልንናገርለት የማንችል ከብዙ ማንነቱ ከብዙ ፍቃዱ ከብዙ ፈታሂነቱ ጥቂቱን እሱ በወደደ እናውቅ ዘንድ በተለየ መንገድ የገለጠልን የእግዚአብሔርን ለፍጡራን በተለይም ሃይማኖት እንዲኖራቸው ለተገቡ ለቅዱሳን መላእክትና ለሰዎች የተገለጠውን መገለጥ ከቸርነቱ የተነሳ የተገለጠልንን ይህን ሃይማኖት እንለዋለን። ሃይማኖት የሚባለው ይህ የእግዚአብሔር በራሱ ፍቃድ እናውቅ ዘንድ ስለራሱ የገለጠው መገለጥ ነው። ምስጢረ ሥላሴን አውቀን ስለ ምስጢረ ሥላሴ የምንናገረው ራሱ እግዚአብሔር ስለራሱ ነግሮን ባጭሩ ለማየት አብ ስለ ወልድና ስለ መንፈስ ቅዱስ ይነግረናል። ወልድ ስለ አብና ስለ መንፈስ ቅዱስ ይነግረናል። መንፈስ ቅዱስ ደግሞ ስለ አብ ስለ ወልድ ይነግረናል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ስለዚህ እግዚአብሔርን ያወቅነው ራሱ እግዚአብሔር በራሱ ፈቃድ እናውቀው ዘንድ የገለጠልንን መገለጥ ነው። ለዛ ነው ማንጨምረው፣ ለዛ ነው ማንቀንሰው። ማንም አላስተማረንም። ስለ እግዚአብሔር ራሱ እግዚአብሔር ነው ያስተማረን። ምስጢረ ሥላሴ ላይ ስንደርስ በደንብ የምናየው ይሆናል። ሃይማኖት እግዚአብሔር ራሱን ለኛ ያሳየበት መንገድ የሰው ልጅ ሊቀበለው በሚችለው መጠን ስለራሱ ማንነት ለኛ የገለጠው እውነታ ነው። ሀሳቦቹ ደጋግሜ የተናገርኳቸው ናቸው። ሃይማኖት ማለት የተገለጠና የተሰጠ የሚሉ ምስጢራዊ ትርጉሞችንም የሚሰጥ ነው ብለው ሊቃውንት ይተረጉማሉ። ሃይማኖት የተገለጠ ነው፣ ከዛም ደግሞ የተሰጠ ነው። እንጠብቀው ዘንድ እንኖርበት ዘንድ እግዚአብሔር አምላክ ተገልጦ ራሱን ካሳወቀን በኋላ ይህን አድርጉ ይህንን አታድርጉ ብሎ ያዘዘን ስለሆነ ተገልጦ ሰጥቶናል። የተሰጠን ደግሞ እንጠብቃለን። ስለዚህ ሃይማኖት የተገለጠ ነው። የሰው ልጆች ግኝት፣ የሰው ልጆች የምርምር ውጤት አይደለም። ሃይማኖት እግዚአብሔር ራሱን ለሰው ልጅ ሊቀበለው በሚችለው መጠን ስለራሱ ማንነት የገለጠው እውነታ ነው። እግዚአብሔርን ፈልጎ ማግኘት የሚቻለው በሃይማኖት ብቻ በመሆኑ እዩ እግዚአብሔርን ተመራምረን ፈልገን አናገኘው ማለት በእውቀት ስጋዊ ምድራዊ በሆነ እውቀት እግዚአብሔርን የምናገኘው በሃይማኖት ነው። ሃይማኖት መንገድ ነው። እግዚአብሔር ወደኛ እኛ ወደ እግዚአብሔር የምንሄድበት እውነተኛ መንገድ። ስለዚህ እግዚአብሔርን ፈልጎ ማግኘት የሚቻለው በሃይማኖት ብቻ በመሆኑ ራሱን ያሳየበትና ወደ እርሱ ወደኛ የመጣባት እኛ ደግሞ ወደሱ የምንሄድበት። ስለዚህ እግዚአብሔርና የሰው ልጅ መላእክት የሚገናኙባት መንገድ ሃይማኖት ትባላለች። ይህንን የመገለጥ ጌታችን አምላካችን ኢየሱስ ክርስቶስ ሰው ሆኖ በቃልና በተግባር አስተምሮታል። በሞቱና በትንሣኤው ደግሞ አረጋግጦታል ማለት ነው። እውነተኛው መገለጥ የጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም በሆነ መንገድ ተገልጦ ሃይማኖትን
ሁሉን በክርስትና ልናደርጋቸው የሚገቡትን ነገር ሁሉ አድርጎ አሳይቶ አርአያችን፣ መምህራችን፣ መድኃኒታችን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከምንም በላይ የሃይማኖት መገለጥ ፍጹም የሆነው የጌታችን መድኃኒታችን ኢየሱስ ክርስቶስ መገለጥ ነው። ሃይማኖት የተሰጠ ነው፣ ተገልጦ ከዛ የተሰጠ ነው። አደራ እንድንጠብቀው የተሰጠ ልንኖርበት እግዚአብሔር አምላክ የተገለጠው ቸርነቱን ፍቅሩን እንድንካፈል ከእሱ ጋር እንድንሆን ስለሆነ ሰጥቶናል። ያንን የሰጠንን ስጦታ ይዘን ከእርሱ ጋር የምንኖርበት ነው ማለት ነው። በሃይማኖት የሚገኘው ሰው ተመራምሮ የደረሰበት እውቀት ወይም ያገኘው ግኝት ሳይሆን ከእግዚአብሔር ለሰው የተሰጠ ሁላችን ከእርሱ የተቀበልነው ማለት ነው። ሃይማኖት ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ነው። የተሰጠው ለቅዱሳን ነው። የተሰጠው ደግሞ ፈጽሞ ነው። የተሰጠው ደግሞ አንድ ጊዜ ብቻ ነው። ለዛም የተሰጠ ነው የምንለው። ይህም ሃይማኖት ጉድለት፣ መቀነስ፣ መከፈል በሌለበት በምልአት የተሰጠ መሆኑ መጽሐፍ ቅዱስ ያስረዳናል። የይሁዳ 1 ምዕራፍ ነው ያለው። ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን የተሰጠችው ቅዱሳን መላእክት ከአዳም ጀምሮ ያሉ አባቶቻችን፣ ከዛም ሐዋርያት፣ ከዛ ሐዋርያን አበው፣ ከዛ ሊቃውንት ለነሱ የተሰጠች እነሱ የተቀበሏት ለቅዱሳን አንድ ጊዜ አንድ ስለሆነ ሃይማኖት የሚሰጠው አንድ ጊዜ ነው። ቀድማ ለመላእክት፣ ከዛ ለአዳም፣ ከአዳም ደግሞ ደጋግ አባቶች የምንላቸው ከነሱ ጋር ተያይዛ የመጣች አንድ ጊዜ ተሰጥታ ፈጽማ ምሉ ሆና የሚጎልባት የሌለ ሊጨምሩባት የማያስፈልግ ሊቀንሱባትም የማይገባ ፍጹም የሆነች የተሰጠች ሃይማኖት ነች። በዚህ ላይ የእግዚአብሔር መገለጡ በተለያየ ጊዜ ሊገለጥ ይችላል። በኦሪቱ የተገለጠበት መንገድ በሶስቱ ሕግጋት ዘመን በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል በአዲስ ኪዳን የተገለጠበት መገለጥ መግቦት እንለዋለን። እግዚአብሔር አልተለወጠም። መግቦቱ ግን ቀድሞ በሕገ ልቦና የተጻፈ ጽሑፍ የለም፣ በልባቸው የተሳለ ሕግ ነበራቸው። ሰዎች በዛ መኖር ሲያቅታቸው ወደ ሕገ ኦሪት ወደሚጻፍ ሕግ እግዚአብሔር አምላክ አሳድጓቸው በዛ መልኩ እግዚአብሔር አምላክ መግቦቱን ሰጥቷል። ቅድም እንዳልኳቸው ደግሞ ፍጹም በሆነው በመገለጥ በአዲስ ኪዳን የተገለጠውን የመገለጥ መግቦቱን እግዚአብሔር ለሰው ላይ የተገለጠበት ነው እንጂ ሃይማኖት ከሕገ ልቦና ወደ ኦሪት፣ ከኦሪት ወደ አዲስ ወደ ወንጌል ሕግ ስንመጣ የተለዋወጠች አይደለችም። ራሱ እግዚአብሔር የተገለጠበት መንገድ ነው እንጂ ሃይማኖቱ አንድ ነው። ስለዚህ አንድ ጊዜ የተሰጠን ሃይማኖት እንቀበለዋለን፣ እንጠብቀዋለን፣ ለትውልድ እናወርሰዋለን። ስለዚህ የሰው ልጅ በሃይማኖት ውስጥ ያለው ድርሻ ምንድን ነው ካልን የመጀመሪያው ይቀበለዋል። የተቀበለውን የተሰጠው ስለሆነ ፍጹም ሆኖ ስለተሰጠው ያንን ይጠብቀዋል። ቅድም እንዳልነው ለሱ የሚገባውን ካደረገ በኋላ ከተማረ፣ ከተረዳ፣ ካወቀ፣ ከጸና ይሄንን ካደረገ ሃይማኖትን ይጠብቃል። ሃይማኖቱን ከጠበቀ በኋላ ከሱ ለራሱ መንግስተ ሰማያትን የሚወርሰውን ስራ ከሰራ ከጸና በኋላ ለትውልድ ደግሞ ቅድም እንዳልነው ነገረ እግዚአብሔርን ከህይወቱ ነገረ እግዚአብሔርን ከቀድሞ አባቶች የተማረውን ነገረ እግዚአብሔር በህይወቱ ያገኘውን በረከት ምስክር የሆነ ገድለ ቅዱሳን የሚጻፈው ለዛ ነው። በህይወታቸው ያገኙትን በህይወታቸው የተጋደሉትን ተጋድሏቸውን ለእኛ ትምህርት፣ አብነት፣ አርአያ ይሆነናል እና ያንን ከሃይማኖቱ ጋር የኖረውን ህይወቱንም የምንወርስበት መንገድ ነው ሃይማኖት። ከሃይማኖት ጋር ዛሬ የምናየው ዋነኛው እምነት ነው። እምነት ምንድን ነው? ሃይማኖት ቅድም በአብራራነው መንገድ የተገለጠ የተሰጠ ከሆነ እምነት እግዚአብሔር የገለጠውን እውነት ሃይማኖት አዎ እውነት ነው፣ ትክክል ነው ብሎ አሜን ብሎ መቀበል። እግዚአብሔር አምላክ የገለጠውን እግዚአብሔር አምላክ የሰጠውን እውነት ነው፣ ትክክል ነው፣ ባንረዳው ባይገባን ከኛ መረዳት አቅም በላይ ቢሆን የኔ አቅም እንዲህ ስለሆነ ነው እንጂ ምክንያት ሳንደረድር ሌላ ነገር ብዙ ነገሮችን ሳንዘረዝር
ላለማመን ለመጨመር ወይንም ለመቀነስ ፍላጎት በውስጣችን ሳይኖር እሱ ለገለጠው መገለጥ የምናምነው የምንቀበለው አሜን የምንለው እምነት ይባላል። እምነት አንድ ሰው እውነት ነው ብሎ ለያዘውና አምነዋለሁ ለሚለው ነገር ያለው ውሳጣዊ መታመን ነው። እምነት ውሳጣዊ ሲሆን መታመን ደግሞ ውጫዊ ገቢር ይሆናል፣ የምናሳየው ማለት ነው። እግዚአብሔር የሚገልጠው እውነት ሃይማኖት በሰው መቀበል ወይም አለመቀበል ላይ የተመሰረተ አይደለም። ምንጊዜም እውነት ነው። በዛም ነው ሰብአዊ ወይንም ሰዋዊ ሀሳብ ፍላጎት የማይጨምርበት የተገለጠው እውነት ነው፣ ፍጹም ነው የሆነው። ያንን እውነት ሰዎች ስለተቀበሉት ሰዎች ስላልተቀበሉት የሚለወጥ ነገር አይደለም። በሃይማኖታችን በየትኛውም መንገድ የእግዚአብሔር መገለጥ በእጅ ብልጫ በሰዎች ፍላጎት የተወሰነበት ምንም ጊዜ የለም። ለዛም ነው ሰዎች በተስማሙበት በተነጋገሩበት እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ለምሳሌ ሶስቱ ጉባኤያት መናፍቃን ሲነሱ ሃይማኖታችን እንድትጸና የተደረገበት በሶስቱም ጉባኤያት ያሉ ሊቃውንት ቁጥራቸው አይደለም የሚታየው። በኒቅያ 318 በቁስጥንጥንያ 150 በኤፌሶን ደግሞ 200 ሊቃውንት ወይንም ጳጳሳት ተገኝተዋል። ቁጥራቸው አይደለም የሚታየው፣ ቃላቸው፣ ንግግራቸው፣ እምነታቸው ነው የሚታየው። ከዛ ነው 318ቱ ሊቃውንት አንድ ቃል እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ቢገኙ በዛ ጉባኤ የተወሰነውን የምንቀበለው። ስለዚህ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ። በሮሜ መልእክቱ ሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? ስለዚህ አማኝ በሌለበት ሃይማኖት ነበረ፣ እውነት ነበረ። ያ በሚቀበሉ ሰዎች ላይ የሚመሰረት ሳይሆን ከምንጩ ከእግዚአብሔር ስለሆነ እኛ ባናምነው አሜን ባንል እኛ ይጎልብናል፣ እኛ እናጣለን እንጂ የእግዚአብሔር መገለጥ ሃይማኖት፣ የእግዚአብሔር መታመን፣ የእግዚአብሔር እውነትነት በሰዎች ላይ የሚመካ አይደለም ማለት ነው። ስለ እምነት ስናነሳ ሶስት ሰዎችን እናነሳለን። እምነትን አባቶቻችን ሲያስረዱ እንዴት አድርገን ነው መቀበል ያለብን፣ ምን ብለን ነው አሜን ማለብን የሚለውን ሲያብራሩ እዚህ እንደምትመለከቱት ሶስት ሰዎች አሉ። የመጀመሪያው ቅዱስ ዘካርያስ ነው። ሁለተኛው ኒቆዲሞስ ነው። ሶስተኛው ደግሞ ንጽሕት ቅድስት ድንግል ማርያም ነው። ሶስቱን አያይዘው የሰው ልጅ እምነትን እንዴት መቀበል አለበት የሚለው ሲናገሩ እምነት እግዚአብሔር የሚሰራውን ስራ የገለጠውን እውነት እንደ ዘካርያስ ሳይጠራጠሩና ምልክትን ሳይሹ እንደ ኒቆዲሞስ ደግሞ ሳይከራከሩ እንደ እመቤታችን ንጽሕት ቅድስት ድንግል ማርያም በአግባቡ ተረድቶ ሃይማኖት በደመ ነፍስ የምንቀበለው አይደለም። አእምሮ አለን፣ ለባዊት ነፍስ አለችን። ስለዚህ መጠየቅ ያለብንን መረዳት ያለብንን ማስተዋል ያለብንን ያንን ጠይቀን በአግባቡ ተረድቶ አሜን ልክ ነው ለይኩን ብሎ መቀበል ነው ይላሉ። ዘካርያስና እመቤታችን ቅድስት ድንግል ማርያምን የተወሰነ ብናነጻጽር ዘካርያስ ተጠራጥሯል። በእርጅናዬ ዘመን መጸለዩን ያምናል፣ ልጅ እንዲሰጠው ጸልዋል። ዘመኑ አልፏል፣ ከዚህ በኋላ እግዚአብሔር ልጅ ሊሰጠኝ አይችልም ብሎ ተስፋ በቆረጠበት ተስፋው በጠፋበት በዛ ዘመን ከእግዚአብሔር ዘንድ የተላከ ቅዱስ ገብርኤል መጥቶ ዘካርያስ ሆይ ጸሎት በእግዚአብሔር ዘንድ ተሰምቷል፣ ልጅንም ትወልዳለህ ባለው ጊዜ በእግዚአብሔር ፊት የሚቆም መልአክ መሆኑን እየነገረው ወደ ውስጡ ወደ ስጋዊ ሀሳብ መጥቶ እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ስለዚህ ይሄ እንዴት ይሆናል ብሎ በተጠራጠረ ጊዜ ምልክት ስለፈለገ ከጥርጣሬው ለዛ ነው ሳይጠራጠሩ ምልክት ሳይሹ ቅዱስ ገብርኤል ልጅ እስከምትወልድ ድረስ ዲዳ ትሆናለህ ብሎታል። ዘካርያስ አረጋዊ ነው። ዘካርያስ የሚወልደው ከህጋዊ ሚስቱ ከቅድስት ኤልሳቤጥ ነው። የሚወልደው ደግሞ ሰውን ነው፣ ልጅን ነው። ስለዚህ አብነት አርአያ የሚሆኑት ነበሩት፣ ግን ተጠራጥሯል፣ ምልክትን ሽጧል።
ወደ እመቤታችን ቅድስት ድንግል ማርያም ስንመጣ የ15 ዓመት ብላቴና ትወልጃለሽ የተባለችው ያለ ዘርአ ብእሴ፣ ትወልጃለሽ የተባለችው ደግሞ አምላክን አርአያ አብነት ሊሆናት የሚችል ነገር የለም። ነገር ግን ንጽሕት ቅድስት ድንግል ማርያም መጠየቅ የሚገባትን ጠይቃለች። ዳግማዊት ሔዋን የምንላት የሔዋን መድኃኒቷ የምንላት ሔዋን ከእባብ ጋር በተነጋገረች ጊዜ መረዳት መጠየቅ ያለባትን ሳትጠይቅ ዝም ብላ ሰምታ እንደሳተች እመቤታችን ቅድስት ድንግል ማርያም እንደዛ አላደረገችም። ቅዱስ ገብርኤልን ደጅ አስጠንታ መጠየቅ ያለባትን ሁሉ ጠይቃ እንዲህ አይነት ሰላምታ እንዴት ይሆንልኛል? ወንድ ስለማላውቅ እንዴት ይሆንልኛል ብላ ጠይቃ መልአኩ ቅዱስ ገብርኤልም የኤልሳቤጥን ነገር አንስቶ ከዛም ከምንም በላይ የሆነው እግዚአብሔር አምላክ የሚሳነው ነገር የለም የሚለውን ቃል ሰምታ ተረድታ አሜን ብላ የተቀበለች ለእምነታችን ለሃይማኖታችን አብነት አርአያችን እመቤታችን ቅድስት ድንግል ማርያም ናት። እምነት በጠፋበት ሃይማኖት በጎደለበት እምነትን ይዛ ሃይማኖትን ይዛ የተገኘች ንጽሕት ቅድስት ድንግል ማርያም እምነቷ የጸና አብነታችን የሚሆነውን እንደሆነ ሲገልጹ እምነት እግዚአብሔር የሚሰራውን ስራ የገለጠውን እውነት እንደ ዘካርያስ ሳይጠራጠሩና ምልክት ሳይሹ እንደ ኒቆዲሞስ ሳይከራከሩ ለንጽሕት ድንግል ማርያም በአግባቡ ተረድቶ ለዛም ነው የምንማረው፣ ለዛም ነው የምንጠይቀው። በአግባቡ ልንረዳው እግዚአብሔር የገለጠውን መገለጥ በረድኤት ቅዱሳን የገባቸውን የተረዱትን አመስጥረውልን ተርጉመውልን ያንን ካመን ከሰማን በኋላ በውስጣችን ያለ ጥርጣሬ ሳይኖር ሙሉ እምነት ኖሮን አሜን ልክ ነው ለይኩን ለይኩን ብለን ተቀብለን ታምነን የምንኖርለት ሃይማኖትን ለመግለጽ እምነት የሚለውን በዚህ መልኩ ያብራራል። እምነት የሚለው ቃል በውስጡ ሁለት ነገሮች አሉት። የመጀመሪያው የሚታመነው እውነት ነው። ሁለተኛው ደግሞ አምነዋለሁ በሚለው አምላክ ላይ ያለው ግለሰባዊ መታመን ነው። ስለዚህ እውነቱን ከተረዳ ነው በኋላ ለዛ እውነት የምንሰጠውን ሁለቱን እውነቱ ምንድን ነው? ከዛ ደግሞ እያንዳንዳችን የምንሰጠው መልስ ሁለቱን የያዘ ነው። ስለዚህ የምናምነው አምላክ ማን ነው? እውነቱም ይሄ ነው። ይህ አምላክ ስለራሱ ምን ብሏል? ሰዎች ምን ብለዋል? እሱ ባለው ላይ ተነስተው አስፍተው አምልተው ነግረውን አብራርተውን ሊሆን ይችላል። ግን መነሻቸው እርሱ ራሱ እግዚአብሔር የተናገረው። ስለዚህ ይህ አምላክ ስለራሱ ምን ብለዋል? የሚመለከው ማን ተብሎ ነው? እንዴት ነው የሚመለከው? ስሙ ማን ነው? ስርዓቱስ እንዴት ነው? አድርጉ አታድርጉ ያለውስ ምንድን ነው? ሲገለጥልን የሰጠን ነገር አለ። በአጠቃላይ ትምህርቱ ምን ይላል? በእምነት ውስጥ የመጀመሪያው መሰረታዊ ጉዳይ ይህን የመሰሉት ነገሮች የሚነሱበት ነው። ሁለተኛው የኛ መታመን ነው። የመታመን ሃይማኖቱን ምንም ይሁን ምን አማኙ በሚያምነው ነገር ላይ ደካማም ሆነ ጠንካራ መታመን ወይም እምነት ሊኖረው ይችላል። ሆኖም የሚያምኑት ነገር ሃይማኖታቸው የተለያዩ የሆኑ ሰዎች አማኞች ቢባሉም ሃይማኖተኞች ግን አይባሉም። የሚያምኑበት ነገር ትክክለኛው አንዱ እውነት ከሆነ ሃይማኖታቸው ተመሳሳይ እምነታቸውም አማኞች የሚያሰኘ ነው። በጣዖት የሚያመልከው በተለያየ መንገድ በዓለማችን ላይ ብዙ የእምነት ድርጅት አለ። እነሱ ሁሉ ያምናሉ። ግን የሚያምኑበት ትክክለኛው እውነት ካልሆነ አማኞች ቢባሉ ቅሉ ሃይማኖታቸው ግን አንድ ሊሆን አይችልም። የሚያምኑ መሆናቸው ቢያመሳስላቸውም የሚያምኑት ነገር የተለያየ እርስ በርሱ የሚቃረን አንዱ ለሌላው ስህተትና ክደት የሆኑ ትምህርቶች በመሆኑ ሃይማኖታቸው የተለያየ ነው። ሃይማኖታቸው የተለያየ ነው ስንል አሁንም በጥንቃቄ ሃይማኖት ብዙ ነው ማለት እያልን አይደለም። የተገለጠው አምላክ አንድ ነው፣ ሃይማኖትም አንድ ነው። ነገር ግን አማኞች ያልተገለጠላቸውን በራሳቸው የፈጠሩትን በራሳቸው ያገኙትን ከሌሎች ትክክለኛ መቀበል ትክክለኛ ምንጭ ላይ ያልደረሱትን ይዘው የሚሄዱ ሰዎች ከነሱ የተቀበሉትን ይዘው የተለያየ ሊሆን ይችላል። ሃይማኖት ግን አንድ ነው። በኋላ ልዩነቱን እናያለን። የመጨረሻ የምናየው ሃይማኖትና የእምነት አንድነትና ልዩነት ምንድን ነው የሚለውን ነው። በግዕዙም በአማርኛም ሃይማኖትን እምነት፣ እምነትን ሃይማኖት ብሎ የሚገልጽ በመሆኑ አንድነታቸው በዚህ መታወቅ ይችላል።
ካላብራራ ነው ካልገለጽ ነው ሁለቱን እየለዋወጥን ኢንተርቼንጅብሊ በምንለው መንገድ ሃይማኖትን እምነትን ሃይማኖት ብለን ብንገልጸው ከንግግር ደረጃ የሚቻል ስለሆነ ስለዚህ ሁለቱ በዚህ መልኩ ሊመሳሰሉ ይችላል። በተጨማሪም እምነት ወደ ሃይማኖት ያደርሳል፣ ሃይማኖትም ደግሞ ወደ እምነት ያደርሳል። እግዚአብሔርን የምናውቀው ማመን ስንጀምር ነው። ይህን በደንብ እንድንረዳው አምስቱ አዕማደ ምስጢር ላይ ስንደርስ ምስጢር የተባለበትን መንገድ በደንብ እናያለን። አንዱ ከምንላቸው መንገድ ለሌሎች የማይነገሩ ስለሆኑ ብለን እንናገራለን። አምስቱ አዕማደ ምስጢር ወይም ሰባቱ ምስጢራተ ቤተክርስቲያን ምስጢር የተባሉት ለሌሎቹ ስለማይነገሩ ነው ካልን በኋላ ግን ቤተክርስቲያን የማይነገር ምስጢር የላት። ቤተክርስቲያን ምስጢራትን ሁሉ ትነግራለች። የማይነገር ካላትማ የማትነግረው ከሆነማ ትልቁ ዓላማዋ ያላመኑትን ማሳመን ስለሆነ ምስጢራቱን ትናገራለች። ለምን ታዲያ የማይነገሩት ተባለ ቢባል ቢነገራቸውም አይገባቸው፣ አይረዱትም። ብዙዎቻችን ምስጢረ ንስሐን ሰምተናል። የምስጢረ ንስሐ ጥቅም የምስጢረ ንስሐ በረከት የሚታወቀን የምናውቀው የምናምነው ስንኖረው። ብዙዎች ደካማ የሆነው ለዛ ነው። ምስጢረ ጥምቀት በደንብ የሚገባን ስንጠመቅ ነው። ምስጢረ ንስሐ በደንብ የሚገባን ንስሐ ስንገባ ነው። ምስጢረ ቁርባን በደንብ የሚገባን ስንቆርብ ነው። ስለዚህ እምነት መጀመሪያው እሱ ነው። አምነን እናያለን፣ አይተን ደግሞ እናምናለን። ይሄ ሁለቱን ልንለያየው የምንችለው አይደለም። በማመን እንጀምራለን፣ በማየት እንጨርሳለን፣ ስናይ ደግሞ እናምናለን። ለዛም ነው የያዕቆብ መሰላል የምንላት ከምድር ተነስታ ሰማይ። ስለዚህ እየወጣን የምናድገው ህይወት ነው ማለት ነው። ስለዚህ ሁለቱ አንዱ ለአንዱ መነሻ፣ አንዱ ለአንዱ ውጤት ይሆናል። ስለዚህ እምነት ወደ ሃይማኖት ያደርሳል፣ ሃይማኖቱ ደግሞ ወደ እምነት ያደርሳል። ሃይማኖት እምነትም ለድህነት አስፈላጊዎች ናቸው። የእግዚአብሔር መገለጥም የኛ ለተገለጠው ለእግዚአብሔር የምንሰጠው መልስም ለሁለቱም። ስለዚህ በዚህ መልኩ አንድነታቸው በዚህ መልኩ እናብራራለን። ልዩነቱ ሃይማኖት ነገረ መለኮት ወይንም የእግዚአብሔር መገለጥ ነው። አንድም ሃይማኖት አንድ ሰው የሚያምነው እምነት ይዘቱ ወይም አስተምሮ በእንግሊዝኛ ኮንቴንት ኦፍ ፌዝ ምንድን ነው የሚለው። አሁን በቅርቡ የሚነሱ አንዳንድ ከኛ ሃይማኖት ውጭ ከኛ ቤተክርስቲያን ውጭ ያሉት የኛን ቤተክርስቲያንን ከሚነቅፉበት አንዱ ሃይማኖት የሚባል ነገር የለም ዋናው እምነት ነው ይላሉ። ሃይማኖትስ ምንድነው ካሉን የምንነግራቸው ምን ብለው ነው የሚያምኑት? የእምነታቸው ይዘት የሚያስተምሩት ጌታችን መድኃኒታችን ኢየሱስ ክርስቶስን እኛ የምንገልጥበት፣ ቅድስት ድንግል ማርያምን የምንገልጥበት፣ መላእክቱን የምንገልጥበት፣ ምስጢረ ሥላሴን የምናብራራበት ያ ነው ሃይማኖት ማለት። ማንም ሰው በሚያምንበት ጉዳይ ላይ የሚናገረው የሚያስተምረው ይዘት አለው። ስለዚህ አንድ ሰው አማኝ ነኝ ብሎ ስለሚያምነው ነገር የሚያስተምረው ያን ትምህርት ነው ሃይማኖት የምንለው። ኦርቶዶክስ ማለት ብቻ አይደለም። ስለዚህ እኔ ሃይማኖት ጉዳይ አይመለከተኝም፣ ሃይማኖት አያድንም፣ ከዛ የሚያድነውን ነገር ይነግረናል። የሚያድነውን ነገር ሲናገር ስላዳኙ የሚያስተምረው ያ ትምህርት ነው ሃይማኖት። ስለዚህ የእምነቱ ይዘት የኮንቴንት ኦፍ ፌዝ የምንለው። ስለዚህ ማንም ሰው አማኝ ከሆነ ሃይማኖት የለኝም ማለት አይችልም። ለምን? ስለሚያምነው ነገር የሚያብራራው ያ ትምህርቱ ሃይማኖት ስለሆነ ማለት ነው። አምነዋለሁ የሚለው ነገር መሰረታዊ ስለሆኑት ጉዳዮች ምን ይላል የሚለውን ሃይማኖት አንድ ሰው እውነት ነው ብሎ የያዘውን ነገር ምንነት የሚያመለክት ነው ማለት ነው። እምነት የአማኞች ግብረ መልስ ነው። ሃይማኖት አንድ ሲሆን እምነት ግን መልከ ብዙ ነው። አሁን በዚህ ያለን በኦርቶዶክሳዊት ቤተክርስቲያን የተጠመቅን በኦርቶዶክሳዊት ቤተክርስቲያን ሕግ ስርዓት ቀኖና የምንኖር ሃይማኖታችን አንድ ነው። እምነታችን ግን የተለያየ ነው። በተለያየ ምክንያት እምነታችን ሊለያይ ይችላል። ሙሉ እምነት አለ፣ ጎዶሎ እምነት አለ፣ ብርቱ እምነት አለ፣ ደካማ እምነት አለ፣ ሕያው እምነት አለ፣ የሞተ እምነት አለ፣ ትልቅ እምነት አለ፣ ትንሽ እምነት አለ፣ የተፈተነ እምነት አለ፣ ያልተፈተነ እምነት አለ። እነኚህ በትንሹ በመጽሐፍ ቅዱስ ማስረጃዎች ታይተን የዛሬ ትምህርታችንን እናጠቃልላለን። ደካማ ወይም ጎዶሎ እምነት የማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠር ካለው አንተ ሃይማኖት የጎደለ አይደለም ያለ እምነት የጎደለ። የማቴዎስ ወንጌል ምዕራፍ 6 ቁጥር 30 ላይ እናንተ እምነት የጎደላችሁ
የማርቆስ ወንጌል ምዕራፍ 4 ቁጥር 40 እንግዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። ጎዶሎ ስለሆነ እምነታቸው የሚፈሩ ሆነዋል። ሮሜ ምዕራፍ 14 ቁጥር 1 በእምነት የደከመውንም ተቀበሉት፣ በአሳቡም ላይ አትፍረዱ። በአንዲት ሃይማኖት ስር በአንዲት ቤተክርስቲያን ያላችሁ እምነቱ ደካማ ነው፣ ባይማር ነው፣ ባያይ ነው፣ ባይገለጥለት ነው። በብዙ ድካም በብዙ ውጣ ውረድ የእግዚአብሔር መንግስት የምንገባባት ስለሆነ ያንን ሁሉ በእግዚአብሔር ቸርነት በእኛም ብርታት የምንደርስበት ስለሆነ ያንን ስለዚህ ደካማውን ተቀበሉት፣ አግዙት። ሁለተኛ የሚዘገይ እምነት የሉቃስ ወንጌል ምዕራፍ 24 ቁጥር 25 ላይ እርሱም እናንተ የምታስተውሉ ነቢያትንም የተናገሩትን ሁሉ ልባችሁ ከማመን የዘገየ ይላቸው። ዮሐንስ ወንጌል ምዕራፍ 11 ቁጥር 21 ላይ ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልቦታም ነበር አለችው። ውሱን እምነት እንደሚያድነው እያወቀች ግን በቦታ ወሰነችው። እግዚአብሔር አምላክን በቦታ የማይወሰነው ስለዚህ እምነቷ ውስን ነበረ። ስለዚህ በዛ ቦታ መገኘት ብቻ የግድ በዛ ቦታ መገኘት አለበት ብላ ታምናለች። በሁሉም ባለበት ሆኖ ማዳን እንደማይችል አላመነችም ነበርና። ሁለተኛ ተሰሎንቄ መልእክት ምዕራፍ 1 ቁጥር 3 ላይ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ ስለእናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለ። ስለዚህ እምነታችን ያድጋል። የሚያድግ እምነት ታላቅ እምነት የተባለው የመቶ አለቃው ማቴዎስ ወንጌል ምዕራፍ 8 ቁጥር 10 ላይ ኢየሱስም ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። ታሪኩ ሙሉ ዝርዝሩ ውስጥ ገብታችሁ ስታነቡት የምታገኙት ትልቅ እምነት ነበር። ተራራ ማፍለስ የሚችል እምነት የማቴዎስ ወንጌል ምዕራፍ 7 ከቁጥር 20 እስከ 21 ላይ እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። እንደ ጌታችን ኢየሱስ ክርስቶስ መስራት የሚያስችል እምነት ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። ስለዚህ እምነት ግለሰባዊ ወይንም ለእያንዳንዳችን ያለ ሲሆን ሃይማኖት ግን የእግዚአብሔር መገለጽ ስለሆነ ለሁሉም የተሰጠ አንድ ነው። ስናጠቃልል ሃይማኖት አጠቃላይነት ያለው ሲሆን እምነት ደግሞ ግላዊነት ወይንም በግለሰብ ደረጃ ያለ። በእውነተኛው ሐዋርያዊ ኦርቶዶክስ ክርስትና ውስጥ ያሉ አማኞች የሚያምኑት ነገር ሃይማኖታቸው አንድ ነው። እምነታቸው ከግለሰብ ወደ ግለሰብ የተለያየ ሊሆን ይችላል። እንደ እድሜያችን፣ እንደ ቤተክርስቲያን ቆይታችን፣ እንደ ትጋታችን በእኛ ትጋት፣ በእኛ መቆየት፣ በእኛ መማር፣ በእኛ ለመማር በተለያየ መንገድ በህይወታችን ባጋጠመን አጋጣሚዎች እምነታችን የተለያየ ሊሆን ይችላል። ለዛ ነው ትልቁ ጸሎት አለማመኔን እርዳው ብለን የምንጸልየው። በአገላጽ ደረጃ ግን ሃይማኖት እምነት፣ እምነትም ሃይማኖት እየተባሉ ሊጠሩ ወይንም ሲጠሩ እናገኛለን። ቅድም በተመሳሳይነታቸው ያየነው የመጽሐፍ ቅዱስም ሆነ በአጠቃላይ የጽሁፍ ሆነ የንግግር ባህል በስፋት የተለመደ ነው። ስለዚህ ሃይማኖት እምነት፣ እምነትን ሃይማኖት ግን ወደ ውስጡ ጠለቅ ብለን ስናብራራው ግን አሁን ባየነው ይህ ማለት ግን አይደለም የሚል ነው። ስለዚህ ሃይማኖት አንድ እንደሆነ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ላይ ጽፎልናል። ስለዚህ በተለያየ መንገድ ሃይማኖት አንድ እንደሆነ በጸሎተ ሃይማኖት ስለ አንዲት ቤተክርስቲያን በሃይማኖት አበው ስለዚች ሃይማኖት ትወጣ ዘንድ ማንም እንዳያስተወቅ አስተውል፣ ያለዛ ግን ከእግዚአብሔር የተለየ ትሆናለህ። ስለዚህ ከዚች ሃይማኖት ብሎ የገለጻት አንዲት ሃይማኖት የይሁዳም የኤፌሶንም ኤፌሶን ገላትያ የሚለው ኤፌሶን 4:5 ላይ ያለ ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ ሃይማኖት አንዲት ከሆነች ሃይማኖትና እምነትን እየቀያየር ብንጠቀምም በደንብ እንዲገባን ሃይማኖት አንድ ከሆነ ከሃይማኖት ውጭ ያሉትን የእምነት ድርጅቶች ብለን ብንጠራቸው የግለሰባዊ መልስ የግለሰባዊ መረዳት ስለሆነ ሃይማኖትና የእምነት ድርጅት። ስለዚህ እምነት የሚለውን ሃይማኖት እየቀየርን የምንጠቀም ከሆነ እውነተኛውን ከሐሰተኛ ሃይማኖት በምን እንለያለን የሚለው እስከ ሳምንት የምታስቡበት ሳምንት ስንጀምር የምንመልሰው አንዱ ጥያቄ ነው። ስለዚህ
ሃይማኖት አንዲት ናት። ይችን ሌሎች ደግሞ ሃይማኖት አለን ብለው እምነት አለን ብለው የሚኖሩ በዛም የሚመላለሱ አሉ። ስለዚህ ያችን አንድኛዋን እውነተኛዋን ሃይማኖት በምን እንለያታለን፣ በምን እናውቃለን የሚለው መገለጫዎቹን ሳምንት የምናይ ይሆናል። የመጨረሻችን የምናደርገው ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ። ቅድም መስማት ማየት፣ ከዛ የቀደመችውን መንገድ ጠይቁ፣ ተማሩ፣ ትጉ። መልካሚቷ መንገድ እንደሆነ ታወቃችሁም ደግሞ በእርሷ ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ። እነርሱ ያላቸው ከዚች ሃይማኖት የወጡ በእምነታቸው መልሰው በሚሰጡት ምግባራቸው ከተገለጠው እውነት የራቁ እውነት የነገራቸውን ያልተቀበሉ እነሱ አንሄድባትም አሉ። የዘላለም የነፍሳቸውን ረፍትም ያጣሉ የሚል ነው። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሳላውቀው ረጅም ሰዓት ወስጃለሁ። ሞስ የተመደበልን ሰዓት ጨርሼዋለሁ። የተወሰነ ደቂቃዎች አሉ። ጥያቄ ይቀበላለሁ። ስብሐት ለእግዚአብሔር። ይቆያል። ቃልዎትን ያሰማልን መምህራችን። እግዚአብሔር አምላክ ቃልዎትን ያሰማልን።